ችግር ሲመጣ ምንድነው ማረገው? አንዱ ጥያቄ የነበረው ጾማለሁ። በፊት እንግዲህ CNN BBC ካላየው የሆነ ዓለም ያመለጠኝ ይመስለኝ ነበር። ግን ከሳምንት በፊት ምን አየህ ብትሉኝ የማስታውሰው ነገር በጠዋት ተነስቼ የማያስፈልገኝን ቲቪ ኒውስ ለምንድነው ዊንዶው የምከፍተው? ስራ እያለኝ ማሰብ እየፈለኩ አይምሮአችን ሃርድዌር አለ፣ ሶፍትዌር አለ፣ ዳታ አለ፣ ካፓሲቲ አለው። 50 ነገር ባንዴ ማድረግ አይችልም። አሁን ላፕቶፓችንን እንከፍተውና 50 ዊንዶው እንክፈት እስቲ፣ መሽከርከር ይጀምራል አይደል? እንደዛ በጠዋት ተነስቼ የማያስፈልገኝን ቲቪ ኒውስ ለምንድነው ዊንዶው የምከፍተው? ስራ እያለኝ ማሰብ እየፈለኩ ለምንድነው ስልኬን ከፍቼ አላይ ሜሴጅ ኖራል ነው? ለምንድነው የማየው? ምን አደጋ አለብኝ? ለምንድነው የምከፍተው? ለምንድነው መመለስ ያለብኝ የሰው ስልክ ራሴን ሳላስተካክል? አሁን ከ1 ሰዓት ተኩል እስከ 2 ሰዓት አልፏል። የራሴ ዓለም ውስጥ ከራሴ ጋር ራሴን እያነቃው እየጠቀምኩ ቆያለሁ። ከዛ በኋላ አሁን በጣም ንጹህ አይምሮ አለ። በቃ ደም ሁሉ እየተነቃን በቃ የሆነ ሌላ መንፈስ ነው ያለው። በቃ እንዴት ነው almost floating። አሁን ቁጭ ብዬ የምሰራቸውን የማቀዳቸው ነገሮች ሊስት ነው ያለኝ ወረቀት አየዋለሁ። this is big picture thinking, planning thinking። እዚህ ጋር ማጠፋው 1 ሰዓት ውጤታማነቱ የሳምንት ዝም ብሎ እንዲህ ሲስከረከር የምውለው ስራ ውጤት አለው። ይሄ 1 ሰዓት የማይገናኙ ነገሮች አገናኛለሁ። ለምን? ዊንዶቹ ዝግ ናቸው። I have one window open at a time። ሁሉን ነገር አክሰስ በቃ እንደዛ ነው አሰራሩ። ከዛ በኋላ እሱን ከሰራራው በኋላ ኦኬ አሁን ኢሜል፣ ስልክ፣ whatever ህይወት ይቀጥላል። ለሬዚሊየንስ በሉት፣ ለክሪኤቲቪቲ በሉት፣ ለምትፈልጉት ነገር ሁሉ ይሄ ስርዓት አይምሮም ሰውነትም ሁሉ ነገር ነቅቶ የማያስፈልግ ዳታ ሳይከተትበት ፎከስ የምናደርገው ላይ ተሰብስበን ስንሰራ በቃ ሪሊ ሌላ ደረጃ ነው። አንደኛ ነገር የሚሰጠው ሰላም ሁሌ ሩጫ ያኮ ስትረስ ነው። ይሄ ሲስተም ያኔ በነበረ ጊዜ ስልክ የለም፣ ዳታ የለም፣ ምናምን ጸጥታ ነው። ዊንዶ አይከፈትም። ተሰብስቦ አንድ ዊንዶ አደጋ ይጠብቃል፣ 2 ዊንዶ ምግብ ይጠብቃል፣ 3 ልጅ ምናምን ያሰብ። ከዛ ውጭ ሐሳብ የለም። ይሄ ነገር 50 ነገር ለዚህ ሁሉ ዳታ ዲዛይን አይደለም። አውቀን መቆጣጠር አለብን። አንድ ደግሞ በፊት እንግዲህ CNN BBC ካላየው የሆነ ዓለም ያመለጠኝ ይመስለኝ ነበር። ግን ከሳምንት በፊት ምን አየህ ብትሉኝ የማስታውሰው ነገር የለም። አሁን CNN BBC ቲቪ ከከፈትኩ አላውቅም። የምፈልገው ነገር ካለ በምፈልገው ሰዓት፣ ያ ደግሞ ብዙ ጊዜ ከሰዓት ነው፣ ከምሳ በኋላ ዝደታይ ምግብ ከተበላ በኋላ the ሲስተም በቃ ተበላሻው። እንትን just so you know አሁን ትላንት ምሳ ይበላው ዛሬ እዚህ እናንተ ጋር እንደምመጣ ስለማውቅ ምግብ በልቼ ብመጣ ይሄ ሰውዬ ግማሹ የለም። ነገ ነው ምሳም በላው 48 ሰዓት ግን ትሬን አድርጌ ነው። አንዱ ሌላ ይሄ ሲስተም ዲዛይን የተደረገበት ነገር እናልኳችሁ እንቅስቃሴ ይወዳል። ፊዚካል አክቲቪቲ ይፈልጋል አልኳችሁ። ወሳኝ ያለሱ ሽባ ይሆናል። በጣም የማይፈልገው ነገር ደግሞ ብዙ ምግብ ነው። ለሚሊዮን ለ100,000 ዓመታት እየተራበ ነው ኢቮልቭ ያደረገ
እየተራበ አንድም ቀን ሁለትም ቀን ሶስትም ቀን ላይ በላ ይችላል። ሲስተሙ መብላት፣ ያንን ፕሮሰስ ማድረግ፣ ከዛ በኋላ ባዶ ሆኖ መቆየትን ነው የሚያውቀው። የሥራ አቅሙም ያ ነው። ሁሌ ዝም ብሎ ካሰራ ነው ይበላሻል። የለመደው ደግሞ አይነት ጥሬ ዕቃ አለ። ምግብ ለኔ ነዳጅ ነው። ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለኔ፣ ሊሆንም አይችልም። ብዙ የደስታ ምንጭ የሆኑ ምግቦች መርዝ ናቸው። ለምን? ይሄን ነገር እስካበላሹት መርዝ ናቸው። ይጣፍጣል። አዎ፣ ለምንድን ነው የሚጣፍጠን? ጥሩ ካልሆነ። በድሮ ጊዜማ ፍራፍሬ ምናምን ይጣፍጣል። የሚጣፍጥ ነገር እያየን የሚመር ነገር እንደ መርዝ እንዳንበላ ዲዛይን ሆኗል። መሳሪያውን ዓላማ አድርገነው አሁን የሚጣፍጥ ነገር ብቻ እንፈልጋለን። ዓላማውን ስቶ ማለት ኬክ አልነካም፣ ግን የራሴ የማሰራው ኬክ አለ። ዞሮ ዞሮ ከተቻለ ዋይ ኖት፣ ሲስተም የማይበላሽ ከሆነ እሺ። እችንም ደግሞ ትንሽ ነክቼ ስንበላ ምንድን ነው የምንሆነው? ልክ ይሄ ስንተኛና ሳንተኛ አለ። በብርሃን የምንገዛው ስኬጁል የምናደርግ ስራችንን መቼ ነው የነቃሁት ብርታት ያለው ጠንካራ ስራዎች በዚህ ሰዓት ልስራ? መቼ ነው ፉዞ የሆንኩበት? ምሳ በልቼ ከሰዓት ፉዞ ስራ እሰራለሁ። ኦኬ ልክ ከዛ እኩል አሁን ብርሃን እንደሚገዛን ሲስተሙ ምግብ እየፈጨ ነው ወይንስ አይደለም? ሁለት ደግሞ ሌላ ስርዓቶች። ምግብ ስንበላ የበላነው ምግብ እንደ ምግቡ ብዛት እንደ ምግቡ አይነት 6-8 ሰዓት ይፈጃል። እዚህ ጋር ታኝኮ እዚህ ጋር ገብቶ አስባችሁት አንዱ አምሾር ብዙዎቻችሁ ልቤ ምን ይመስላል እንዴት ነው የሚሰራው ብላችሁ አስባችሁ አታውቁ። ጭንቅላቴ ምን ይመስላል እንዴት ነው የሚሰራው? ጉበቴ ምን ይመስላል ደህና ነው ወይ? አይታሰብም። ለምን? በቃ ፎር ግራንትድ ይሄ ቆዳ ደርሷል፣ በቃ ይሄ ይመስለናል። አይደለም። እዚህ ውስጣችን የሌላ አንድ ዩኒቨርስ አለ፣ የረቀቀ ስርዓት ያለው አሰራር ያለው ከተረዳ ነው እንዳለ እንደ የምንገዛው የምንነዳው። ምግብ በምንበላበት ጊዜ ደም በሙሉ እዚህ ጋር ይመጣል፣ ኤነርጂ በሙሉ እዚህ ጋር ይመጣል። የማንበላው ነገር የለም፣ ተዘርዝሮ አያልቅም። ያንን ሁሉ ወስዶ ምን እንደሆነ ለይቶት በታትኖት ሰል ደረጃ አውርዶት ደም ውስጥ ከቶት ያ ደም ደግሞ እያንዳንዱ ቦታ አድርሶት የሰው ልጅ እንዲህ አይነት የረቀቀ ከባድ ስራ እስከዛሬ አልፈጠረም። በበላን ቁጥር ግን ይሄን ሆምወርክ እየሰጠነው ነው ሰውነታችን ያለ ማቋረጥ ማለት። አሁን አብሶ ደግሞ ያለ ገደብ እንዴት ነው የማይፈርሰው? እሺ ምግብ ሳይበላስ ምንድን ነው የለመደው የሚወደው? እዚህ ጋር የመጣው 70% ኤነርጂ ደም በሙሉ ይሄ ባዶ ይሆናል። የት ይሄዳል? ጭንቅላታችን ጋር በዋናነት ኮንሱም የምናደርገውን ኤነርጂ በሙሉ 25% ይሄ ነው የሚያቃጥለው። እቺን የምታክለዋ ነገር ጡንቻ አይደለም፣ ስፖርት አይደለም። 25% እዚህ ላይ ነው የሚቃጠለው። ምግብ ሲመጣ ይሄንን ነው አምተን እዚህ ውስጥ የምንከተው። ምግብ ሳይኖር ይሄ ሁሉ ይለቀቃል። እኔ አሁን ያለኝ የመቅለል ስሜት ምንም የምንሳፈፍ ነው የሚመስለው። ሙሉ ኤነርጂ እኔ ጋር ነው ያለው፣ አይምሮዬ ውስጥ ነው ያለው። ከላይ እስከ ታች 24 ሰዓት መቆም እችላለሁ ምንም ሳይደክመኝ እስከ ላይ ባልበላም። ችግር ሲመጣ ምንድን ነው የማደርገው? አንዱ ጥያቄ የነበረው ጾማለሁ። እስር ቤት ስገባ 48 ሰዓት አልበላም። አይምሮአችንን በሰውነታችን መቆጣጠር እንችላለን። አሁን ኦል ኦፍ አ ሳድን የሆነ ደስ የማይል ቦታ ገባለሁ።
ኃይለኛ ነው ያንተን ብትቆጣጠሩትም ብትሉም አይን መካድ አይቻልም። ሰው ቀይረዋለሁ፣ ጾም ገባለሁ፣ ሙሉ ኃይሌ እኔ ጋር ነው ያለው። ምግብ መፍጨት ላይ ጊዜ ኤነርጂን አላቃጥልም። አይምሮ ጥርት፣ ሰውነት በቃ ራስን ማዳመጥ ይመጣል። በቀን አንዴ ነው እንበላው ኖርማል። በቀን አንዴ ዝም ብሎ በፊትም ስላወራው ዘው ብሎ በቀን አንዴ መብላት አይቻልም። ትሬኒንግ ይፈልጋል።